आ रहा हूं, लेकिन अब जो होगा वो सिकंदर का मुकद्दर होगा। जाओ भाई, गंगा में डुबकी मार लो। ሰላም ጤና ይስጥልን ቤተሰቦች። የቦሊውዱ ሱልጣን የሚባለው የቦክስ ኦፊሱ ንጉስ ሰልማን ካን እንግዲህ አዲስ ፊልሙ ሲከንደር የተሰኘው ፊልም በኢድ ቀን እሁድ ዕለት ለእይታ በቅቶ ነበረ። ከዛ በተጨማሪ ፊልሙ የመጀመሪያ ቀን ላይ በህንድ ውስጥ በጣም ጥሩ የሚባል ገንዘብ የሰበሰበ ሲሆን አስገራሚ የሚያደርገው ግን ኦቨርስ ማርኬት ላይ በጣም አሪፍ ገንዘብ መሰብሰብ ችሏል። ሁለተኛው ቀንም የኢድ ሆሊዴ ወይም ደግሞ እረፍት ስለነበረ በጣም አሪፍ ገንዘብ ከመጀመሪያ ቀን የቻለ መሰብሰብ ችሏል። ሶስተኛው ቀን ላይ ወይም ዛሬ ከሌላው ቀን አኳያ ሲታይ ቀነስ ያለ ቢሆንም በእርግጥ ያው ስራ ምናምን ነገር የተጀመረበት ቀን ነው፣ ምንም እረፍት የለም። እንደዛም ሆኖ ግን ጥሩ ያዝ አድርጎ ቆይቷል የሚባል ገንዘብ መሰብሰብ ችሏል። የፊልሙ ገቢ ላይ ትኩረት ተደርጎ ብዙ ስራ አልተሰራ የሚባለው አንደኛ በጣም የሚያናደው ነገር የፊልሙ ዳይሬክተር እንደሚታወቀው የሳውዝ ዳይሬክተር ነው፣ የአር ሙድጋዶስ ነው። ስለዚህ ቀደም ብሎ እንግዲህ ከሳውዝ ዳይሬክተር ጋር የተሰሩ ፊልሞች በአጠቃላይ ካየን በታሚልና ቴልጉ ደብ ተደርጎ ይቀርብ ነበረ። ሲከንደር የተሰኘው ፊልም ግን በጣም ብዙ ስክሪኖችን አግኝቶ በእነዚህ ቋንቋዎች ደብ ተደርጎ አልቀረበም። እንዲሁም ባለበት በህንድኛው ወይም በሂንዲ ቋንቋው ሳውዝ የተለያየ ቦታ ላይ እንዲታይ አድርገው ነበር። እንደዛም ሆኖ በሳውዝም ብዙ ስክሪን ማግኘት አልቻለም። ምክንያቱም እንደሚታወቀው በጣም ብዙ ፊልሞች የሳውዝ ያው በአሁኑ ሰዓት ላይ እየወጡ እየታዩ ያሉበት ሁኔታ ነው ያለው። እንደዛም ሆኖ ግን ከሳውዝ ጥሩ ሪስፖንስ አላገኘም ወይም በቋንቋው ተለቆም በቋንቋቸው ምናልባት ቢለቀቅ የተሻለ ሊሆን ይችላል የሚያስብል። ከዛ በተጨማሪ ኦፕኒንግ ዴይ ላይ የመጀመሪያ ቀን ላይ ያው የሰልማን ካን አድናቂዎች በጣም ብዙዎቹ እንደሚታወቀው ሙስሊም ናቸው። ስለዚህ እነሱ ጠዋት ላይ ያው ኢዳቸውን እያከበሩ ስለነበረ እንዲሁም ከሰዓትም ይመቸው የለም። ስለዚህ ማምሻውና ማታ ላይ ብቻ ነው ሰው ሊገባ የሚችለው። ያም እንግዲህ ኦፕኒንግ ዴይ ላይ በጣም የተጠበቀውን ያህል ከፍተኛ ገንዘብ እንዳያስገባ ያዛርጎታል ማለት ይቻላል። እንደዛም ሆኖ ግን በኦፕኒንግ ዴይ ደረጃ ስናየው በ2025 ከቦሊውድ ከወጡ ፊልሞች ላይ ከፍተኛ ገንዘብ ኦፕኒንግ ዴይ ያሳለፈ ፊልም ሊሆን ይችላል። ግን የሰልማን ካን በኢድ ከተለቀቁ ፊልሞች አንጻር ስናየው በጣም አነስተኛ ነው። ስለዚህ እንግዲህ በእለቱ ያው ኢድ ስለነበረ አልፎናል። ስለዚህ በአጠቃላይ የፊልሙ በጀት ምን ያህል ነው፣ ስክሪንስ ምን ያህል አግኝቷል፣ በአጠቃላይ ደግሞ ሪከቨርስ ምን ያህል አድርጓል ከበጀቱ ላይ የሚለውን ጠቅለል አድርገን አይተን ወደ ቦክስ ኦፊስ ሪፖርቱ ወይም ደግሞ የሰበሰባቸውን ገንዘቦች እያየን እንሄዳለን። ስለዚህ እኔ ወደ መረጃው ገባለሁ። እናንተ ቪዲዮን ላይክ አድርጋችሁ ጀምሩ። ከዛ ሌላ ቪዲዮን ካያችሁ ወይም ደግሞ ፊልሙን ካያችሁ ሲከንደርን እንዴት አገኛችሁት? ሂት ሱፐርሂት ብላክባስተር ወይስ እንዴት ነው? ተመቻችሁ? ዝቅ አለባችሁ? ይህ ሲከንደር የተሰኘው ፊልም እንግዲህ ይዘቱ አክሽን ትሬለር የሆነ ድራማ ፊልም ሲሆን በፊልሙ ላይ መሪ ተዋናይ የሆነው እንግዲህ ሜጋ ስታር ሰልማን ካን እንዲሁም ረሽሚካ መንደና ማለት ሰቴራጅና ሸርመን ጆሺ በፊልሙ ላይ አብረው ተጫውተዋል። ይህን ፊልም ዳይሬክት ያደረገው ኤአር ሙድጋዶስ የተባለው ዳይሬክተር ነው። በእርግጥ ስለሱ በጣም ብዙ ጊዜ አውርተናል። ያው ገጂኒና ሆሊዴ የመሳሰሉ ፊልሞችን በህንድ ሰርቷል። በሳውዝም ደግሞ በጣም ትልልቅን ገቢ ያስገቡ በጣም ተወዳጅ የሆኑ ምርጥ ስራዎቹ በደንብ ይታወቃል። ፊልሙ እንግዲህ አድቫንስ ቡኪንግ ላይ በጣም አሪፍ ገንዘብ ይሰራል ተብሎ እንደተገመተውም በዛ ደረጃ ያናል የተካበደ ባይሆንም ግን በጣም ቆንጆ ገንዘብ መሰብሰብ ችሏል። ምክንያቱም ፊልሙ ገና ይሰራል ከተባለ ጀምሮ ሰልማን ካንና ኤአር ሙድጋዶስ ምን ፊልም ይዘው ይመጣሉ የሚለው እንግዲህ ተመልካቹ በጣም እየጠበቀ ያለ ነው። ስለ ፊልሙ ደግሞ በጣም ይወራ የነበረው በዙ በጣም ከፍተኛ ስለነበረ በእለቱ ወይም ፊልሙ በሚታይ ቀን ገና በጠዋቱ የተለያየ ቦታ ላይ እንደተነገረው ከሆነ ሃውስፉል እንደሆኑ ሲኒማ ቤቶች ተነግሮ ነበር። የሰልማን ካን አድናቂዎችም ቢሆን አንድ አመት ተኩል ያህል እንግዲህ የሰልማን ካን ፊልም ሲጠብቁ ነበረ። ከአንድ አመት ተኩል በኋላ በመጨረሻ እንግዲህ ሲከንደር ለእይታ በቃ ሰዓት ላይ ተመልካቹ እንዳለ ግር ብሎ ሲኒማ ቤቱን እጭቅ ብሎ ሊያይ ይችላል። ስለዚህ ምን ያህል አስገብቷል የሚለውን ከማየታችን በፊት እንግዲህ በጀትና ስክሪን ካውንት እንዲሁም ደግሞ ምን ያህል ሪከቨር አድርጓል የሚለውን አይታርገን እናልፋል። ፊልሙም ለእይታ በቃ ሰዓት ላይ እንግዲህ በህንድ ውስጥ ብቻ በጣም ብዙ ስክሪን ያገኘው እንዲሁም እንደሚታወቀው አንድ ወር ያህል ምንም አይነት ትልቅ ፊልም ከቦሊውድ ስላልወጣ በጣም ብዙ ስክሪን ነበረ። ፊልሙም እየተጠበቀ ስለሆነ ብዙ ስክሪን ማግኘት ችሏል። ስለዚህ ሲከንደር ፊልም እንግዲህ ለእይታ በቃ ሰዓት ላይ የኢድ ቀን በአጠቃላይ በህንድ ያገኘው 5500 ስክሪኖች ነው በህንድ ብቻ ማለት። ይህ እንግዲህ በሰልማን ካን የስራ ህይወት ውስጥ ወይም ደግሞ እስከዛሬ ድረስ ከፍተኛ ስክሪን ያገኘ ፊልም ሊሆንለት ችሏል። ከህንድ ውጭ ባሉት ሀገራት ላይም ወይም ኦቨርሲስ ማርኬት ላይም ወደ 2000 ስክሪን ያገኘ ሲሆን በአጠቃላይ እንግዲህ የሰልማን ካን ሲከንደር የተሰኘው ፊልም ለእይታ በቃ ሰዓት ላይ 7500 ስክሪኖችን አግኝቶ በዓለም አቀፍ ደረጃ ለእይታ መብቃት ችሏል። የፊልሙ በጀት ምን ያህል ነው የሚለውን ደግሞ ስናይ ከመጀመሪያ እንግዲህ መገለጽ ያለበት ሰልማን ካን ይህን ፊልም ለመስራት ምንም ክፍያ አልተቀበለም። ምክንያቱም የፊልሙ ኮፕሮዲውሰር ነው ወይም ረዳት ፕሮዲውሰር ነው። ይህም ማለት ፊልሙ የሚያተርፈው ገንዘብ ግማሽ ሰልማን ካን ይደርሰዋል ማለት። ስለዚህ በአጠቃላይ እንግዲህ ፕሮዳክሽን ኮስቱ 200 ከሮር መድረስ ችሏል። ግን የሚገርመው ነገር ፊልሙ ገና ከመውጣቱ በፊት የፊልሙ ፕሮዲውሰሮች ሰልማን ካንና ሰጂድ ነዲያድቫላ ከግማሽ በላይ ማስመለስ ችለዋል ማለት ይቻላል። ያም ማለት የፊልሙ ዲጂታል ራይት ማለትም ስትሪሚንግ የሚደረግበት ራይት 85 ከሮር የተሸጠ ሲሆን የገዛውም ኔትፍሊክስ ነው። ከዛ በተጨማሪ ደግሞ ሳተላይት ራይት ያ በቲቪ የሚታይበት ራይት ማለት ነው እሱ 50 ከሮር ሊሸጥ ችሏል። ይህንም የገዛው ዚ ሲኒማ ወይም ዚ ቲቪ የሚባለው ቻናል። የፊልሙ ሙዚቃም በጣም ተወዳጅነትን አግኝቷል። ምርጥ ናቸው። በዛ የተነሳ የፊልሙ ራይት ወይም የሙዚቃው ራይት ደግሞ ሊሸጥ የቻለው 30 ከሮር ሊሆን ችሏል። የፊልሙ ሙዚቃዎች ማለት ሙዚቃውንም የገዛው ዚ ሚውዚክ ካምፓኒ የተባለው ካምፓኒ። ስለዚህ የፊልሙ ፕሮዲውሰሮች ዲጂታል ሳተላይት እና ሚውዚክ ራይት በመሸጥ ገና ፊልሙ ለእይታ ከመብቃቱ በፊት ቀደም ብሎ 165 ከሮር ማስመለስ ችለዋል። ገና ፊልሙ ቦክስ ኦፊስ ላይ ከመውጣቱ በፊት እንግዲህ 165 ከሮር ወደ ኪሳቸው ካስገቡ ቦክስ ኦፊስ ላይ እንግዲህ ምን ያህል ሲሰበስብ ትርፋቸውን ይመልሳሉ ማለት ነው። 35 ከሮር ሲመልስ ወይም ሲሰራ ከዛ ቀን ፍለጋ ነው የሚኬደው። ኪሳራ የሚባል ነገር የለውም ማለት ነው። ይሄ ፊልም ነገር በጣም አዋጪ ነው።
ያንንም ደግሞ ገና በአንድ ቀኑ ሲከንደር የተሰኘው ፊልም በዓለም አቀፍ ደረጃ ማስመለሱ ኢቭን ከዛ በላይ ማስመለሱ ደግሞ የበለጠ አስገራሚ ያደርገዋል። ፊልሙ ለእይታ እንደበቃ እንግዲህ የመጀመሪያ ቀን ኦል ኢንዲያ ኔት ኮሌክሽን 30.06 ከሮር መሰብሰብ የቻለ ሲሆን ሁለተኛው ቀን ላይ ቢሆንም የተለያየ ሪቪው እንግዲህ በአጠቃላይ የፊልሙ ታሪክ ደካማ ነው፣ ፊልሙ አቬሬጅ ነው የተባለ የተለያየ ሪቪው ቢሰጥም ግን የሰልማን ካን ፊልም ስለሆነ እንግዲህ አድናቂዎቹ ምንም መስሚያችን ጥጥ ነው በማለት በማግስቱ እንዲያውም ገቢው ከፍ ሊል ችሏል። ወይም ሁለተኛው ቀን ላይ እሁድ ነበር የተለቀቀው ለኢድ፣ በማግስቱ ሰኞ 32.85 ከሮር በመስራት አሪፍ ከፍ ያለ ገንዘብ ማስገባቱ ፊልሙ ተወዳጅ አድርጓል ማለት ይቻላል። ከዛ ሌላ ዛሬም ደግሞ ብናይ ሶስተኛው ቀን ላይ ዛሬ ምንም አይነት እረፍት የለም። በዛ ላይ ደግሞ የስራ ቀን ስለሆነ የትኬት ዋጋም ቀነስ ተደርጓል የተለያዩ ቦታዎች ላይ። ስለዚህ እንግዲህ ዛሬ ላይ ከጠዋት ጀምሮ የተቆረጡ ትኬቶች የከሰዓትና የማታም ቡክ የተደረጉትን ከማየት የተገመተው በአጠቃላይ እንግዲህ በሶስተኛው ቀን ሲከንደር የተሰኘው ፊልም 12.50 ከሮር አካባቢ ይሰራል ተብሎ ይገመታል። ስለዚህ ሁሉንም አንድ ላይ ስናደርገው እንግዲህ ኦል ኢንዲያ ኔት ኮሌክሽን የሰልማን ካን ሲከንደር የተሰኘው ፊልም ገና በሶስተኛ ቀኑ 75.41 ከሮር መሰብሰብ ችሏል። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ ኦል ኢንዲያ ግሮስ ኮሌክሽኑ 89.73 ከሮር ሆነ ማለት። ከህንድ ውጪ ባሉት ሀገራት ላይ ኦቨርሲስ ማርኬት ላይ ምን ያህል ሰርቷል የሚለውን ደግሞ ስናይ ከመጀመሪያ ቀን ጀምሮ በጣም አሪፍ ገንዘብ እየሰበሰበ ነው ያለው። ስለዚህ በድምር እንግዲህ አንድ ላይ ስናየው በ3 ቀን ብቻ 41.18 ከሮር መሰብሰብ ችሏል። ስለዚህ የሀገር ውስጥና በውጭ ያለው ሁለቱም አንድ ላይ በሚደመር ሰዓት እንግዲህ በ3 ቀን ብቻ ሲከንደር የተሰኘው ፊልም በዓለም አቀፍ ደረጃ 130.91 ከሮር መሰብሰብ ችሏል። ስለዚህ እንግዲህ የፊልሙ በጀት 200 ከሮር ነው ተብሏል። ገና ከአሁኑ በሶስተኛ ቀኑ 130 ከሮር መሰብሰብ ከቻለ ስለ ፊልሙ በጣም ብዙ ነገር ነው እየተወራ ያለው። ያው የሱን እንኳን ሙሉ ሪቪው አቅርቤላችኋለሁ እንደፈለገ ቢወራ ለዛ ነው። ሰልማን ካን ፊልሙ ጥሩም ነው ተባለ መጥፎም ነው ተባለ ምንም ኪሳራ የለበትም የሚባልበት ወይም ቦክስ ኦፊስ ኪንግ የሚባልበት እንግዲህ ዋና ትልቁ ምክንያት ይሄ ነው። ምንም ቢሆን እንደምንም እንኳን በጀቱን መመለሱ አይቀርም። ከዛ በኋላ ግን ላይፍ ታይሙን ሲጨርስ ምን ያህል ያስገባል እንዴት ይሆናል የሚለው ደግሞ እድሜና ጤናውን ይስጠን፣ አብረን እያየን እንሄዳለን። ልክ እንደዚህ እንግዲህ ያሉትን የቦክስ ኦፊስ ሪፖርቶች የመጣሁኝ እንደዚህ አቀርብላችኋለሁ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከህንድ ሲኒማ ጋር ከቦሊውድ ጋር የተያዙ በጣም ብዙ መረጃዎችን በዚህ ቻናል በአማርኛ በቋንቋችሁ አቀርብላችኋለሁ። እኔ አቅራቢያችሁ ተርጓሚ ቃሲም መካኔ። በሌላ ቪዲዮ በድጋሚ እስከምንገናኝ የራሳችሁን ጠብቁ። ደህና ሁኑ። ባባይ አዲስ ቲቪ TV